በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን ሁሉ ወዳጆች እንደምን ሰነበታችሁ? ባላችሁበት ሰላማችሁ ይብዛ እያልኩኝ የዛሬ ትምህርቴን ቀጥላለሁ። የዛሬ ትምህርታችን የሚሆነው አፄ አምደ ጽዮን ባለፈ ለስርዓተ መንግስቱ የሚያስፈልጉ ስራዎች ምን ምን እንደነበሩና ከተለወጠም በኋላ ወይም ደግሞ ከጥፋቱ ተመልሶ ከአባቶች ከታረቀ በኋላ ያደረጋቸው ስራዎችን ለማየት ሞክረን ነበረ። ዛሬ ግን የምናየው ከዚህ ቀጥሎ የምናየው የሰራቸው መንፈሳዊ ስራዎች ምንድናቸው የሚለው ነገር እናያለን። ይሄ ነው ለኛ ትልቁ ነገር የሚጠቅመን ይሄ ነው። መንፈሳዊ ስራዎች ወይም ደግሞ ንጉሱ በዘመኑ ምን ምን መንፈሳዊ ስራዎችን ሰርቷል የሚለው ነገር እንደ አንድ ኦርቶዶክሳዊ ታሪክ እንደሚማር ሰው ማወቅ የሚገቡ ነገሮች አሉ። እነሱ ነገሮችን በደንብ ለማቅረብ እሞክራለሁ አጠር አድርጌ። ምክንያቱም በጣም ሰፋፊ ስራዎች ሰርቷል። ባለፈም እንዳነሳሁት በጣም ትልልቅ ስራዎችን የሰራ ታላቅ ንጉስ ነው። ስለዚህ ይሄ ንጉስ ከሰራቸው ስራዎች መካከል ባለፈም በተወሰነ መልኩ ለማየት እንደሞከርኩት መጽሐፍትን ማስተርጎም አንደኛው ስራው ነበርና ስለዚህ ይሄ ትልቅ ስራ ነው። ምን ምን መጽሐፍ ተረጎመ፣ ምን ምን ነገሮችን አጻፈ የሚለው ነገር ቀጣይ የምናያቸው ይሆናሉ። የመጀመሪያው በዘመኑ የተሰራው ስራ ምንድነው? የስነ ጽሁፍ መስፋፋት ነው። ይሄ በጣም ወሳኝ ነገር ነው። በነገራችን ላይ ዝም ብሎ ይሄ እኛ እንደምናስበው ምናምን ሳይሆን ይሄ ዘመኖቹ በጣም ቀለው አሁን ያለንበት ዘመን በጣም ተራቆ ብዙ ነገር ሆኖ ነው እንጂ በዛ ዘመን ስነ ጽሁፍን ለማስፋፋት ያደረገው ጥረት በጣም የሚደነቅና በጣም ትልቅ ለቤተክርስቲያናችንም ለሀገራችንም ትልቅ አሻራ ያሳረፈ ታላቅ ንጉስ ነው። ይህም በተለይ በሁለተኛው መቶ ክፍለ ዘመን ላይ ሁለተኛው የስነ ጽሁፍ ዘመን በመባል ይታወቃል። ያው የመጀመሪያው ሁላችንም እንደምናስተውለው ዘጠኙ ቅዱሳንና ቅዱስ ያሬድ የተነሱበት ዘመን ወርቃማው ዘመን ወይም ደግሞ በጣም የስነ ጽሁፍ ዘመን የነበረበት ዘመን ነው። ቅዱስ ያሬድ እና ዘጠኙ ቅዱሳን በጣም በርካታ መጽሐፍትን ተርጉመው በጣም በርካታ መጽሐፍትን ለቤተክርስቲያናችን አስገኝተዋል። በመተርጎም በተለይ ከዕብራይስጡ እና ከግሪኩ ወይም ከጽርኡ ቋንቋ ወደ ግዕዝ በመተርጎም በጣም በርካታ ስራዎች እንደሰሩ ባለፈ ለማየት ሞክረናል። ከዛ ባሻገር ከነሱ በኋላ ደግሞ የኢትዮጵያዊ ቅዱስ ታላቁ ቅዱሳችን ቅዱስ ያሬድ የዜማው ሊቅ ይሄ አባት ድጓ፣ ጾመ ድጓ፣ ምዕራፍ፣ መዋሥዕት እያለ ሌሎች መጽሐፍቶችን ጭምር ደርሶ እና አንቀጸ ብርሃንን ደርሶ የስነ ጽሁፉን ስራ በደንብ እንዲስፋፋና እንዲጠነክር ትልቅ ስራ ሰርቷል። በዚህም ረገድ ያባለፈም እንዳነሳውላችሁ ታላቁ ንጉስ አፄ ገብረ መስቀል የቅዱስ ያሬድን ስራ ለዓለም እንዲተዋወቅና በኢትዮጵያም እንዲስፋፋ ትልቅ እገዛ እንዳደረጉለትም ባለፈ ለማየት ሞክረናል። ስለዚህ ይህ ሁለተኛው የስነ ጽሁፍ ዘመን የሚባለው ደግሞ የአፄ አምደ ጽዮን ዘመነ መንግስት ነው ማለት ነው። የመጀመሪያው የቅዱስ ያሬድ ዘመን ነው። ሁለተኛው ዘመን የንጉሱ አሁን የምናየው ንጉስ የአፄ ገብረ መስቀል የአፄ አምደ ጽዮን የስነ ጽሁፍ ዘመን ተብሎ የሚጠራው ነው ማለት ነው። ስለዚህ ይህ ዘመን በጣም በርካታ ነገሮች የተከናወኑበት፣ በጣም በርካታ ስራዎች የተሰሩበት፣ የተጻፉበት መጽሐፍት የተተረጎሙበት፣ በሀገር ውስጥም ከሀገር ውጭም ያሉ መጽሐፍትን ወደኛ ቋንቋ ለመተርጎም በጣም በርካታ ስራ የተሰራበት ዘመን እንደሆነ በደንብ እንድናስተውል ያስፈልጋል ማለት ነው። ምናልባት በዘመኑ ከተጻፉ መጽሐፍት መካከል በጣም በብዙ የሚጠቀሱ ሊኖሩ ይችላሉ። እንደ ምሳሌ ነው ማነሳላችሁ። በተለይ በዘመኑ ለስነ ጽሁፍ መስፋፋት ከተሰራው ስራ የመጀመሪያው በዘመኑ የተጻፉ መጽሐፍቶች አሉ። እነዚህ መጽሐፍቶች የመጀመሪያው ክብረ ነገስት የሚል መጽሐፍ ተጽፏል። ሁለተኛው ዜና አይሁድ የሚል መጽሐፍ ተጽፏል። ሶስተኛው ስርዓተ መንግስት ባለፈም እንዳነሳው ተጽፏል። አራተኛው የተለያዩ ግጥሞችና ቅኔዎች በዚህ ዘመን ተሰንደው እንዲቀመጡ ሆነዋል። ስለዚህ ይሄ ትልቁ አንደኛው ስራ ነው ማለት ነው። ስለዚህ በተለይ ክብረ ነገስትና ዜና አይሁድ እና ስርዓተ መንግስቱ በጣም ትልቅ አስተዋጽኦ ያላቸው ስራዎች እንደሆኑ በደንብ እንድናስተውል ያስፈልጋል። ከዛ ባሻገር የተለያዩ መንፈሳዊ ግጥሞችና ቅኔዎች እንደዚሁ ለሀገራችን ቅኔ ማለት ምን ማለት እንደሆነ ስለ ቅኔ ስናነሳ ከቅዱስ ያሬድ ዘመን ጀምሮ እንደነበረ ለማየት ሞክረናል። ከዛም በኋላ በተነሱ አባቶቻችን አማካኝነት ቅኔ በኢትዮጵያ ኦርቶዶክሳዊ ቤተክርስቲያንም በሀገራችንም ትልቅ ስራ እንደሆነ እንድናስተውለው ያስፈልጋል። ሁለተኛው ማለት በዘመኑ ከተጻፉ መጽሐፍትን ባሻገር ትርጓሜው ደግሞ አለ። በዘመኑ የተተረጎሙ መጽሐፍትን ስንመለከታቸው በጣም በርካታ መጽሐፍት ተተርጉመዋል። እንደው በቁጥራቸው ራሱ በጣም ብዙ ነው። እንደው ለምሳሌ ያህል ነው ማነሳላችሁ እንጂ በጣም በርካታ መጽሐፍት እንደተተረጎሙ
በዘመኑ ማለት ነው ይታወቃል። ለመጀመሪያ እንደ መጀመሪያ የሚነሳው ትልቁ መጽሐፍ ገድለ ሐዋርያት፣ ገድለ ሰማዕታት፣ ገድለ እስጢፋኖስ፣ ገድለ መቃቢስ፣ ገድለ ሚናስ፣ ገድለ መጥምቁ ዮሐንስ፣ ገድለ መርቆሬዎስ፣ ገድለ መጽሐፈ ግንዘት፣ ውዳሴ ማርያም፣ መጽሐፈ ባህል፣ መጽሐፈ ኪዳን፣ ስርዓተ ቅዳሴ፣ ግብረ ሕማማት የተሰኙ መጽሐፍት በሙሉ በዚህ ዘመን የተተረጎሙ መጽሐፍት ናቸው። በተለይ ግብረ ሕማማት የሚባል ትልቅ መጽሐፍ በግሰን አለ። ያው የጌታችን መከራውና ሕማሙን የሚጸለይበት አስበን የምንጸልየው የሚጸለይበት ጸሎት ያለበት መጽሐፍ ነው። ሰማዕታትም ሐዋርያትም ገድላቸውን በተመለከተ በተለይ ዘመነ ሰማዕታትን በተመለከተ ትልቅ መጽሐፍ ነው ይህ መጽሐፍ። ከዛ ገድለ ሐዋርያት የ12 ሐዋርያት ታሪካቸው መነሻቸው እንደነበረ እንዴት እንደሆኑ እንዴት እንዳለፉ የሚገልጸው መጽሐፋቸው ነው። ከዛ ባሻገር የመጀመሪያው ቀዳሜ ሰማዕት ቅዱስ እስጢፋኖስ ያው ገድሉም እንደዚሁ የገድለ መጥምቀ መለኮት ገድሉም እንደዚሁ በዚህ ጊዜ የተጻፈ እንደሆነ፣ መርቆሬዎስም፣ ውዳሴ ማርያምም፣ መጽሐፈ ግንዘትም፣ እነዚህ ሌሎች መጽሐፍት መጽሐፈ ኪዳንም እነዚህ መጽሐፍት በሱ ዘመን የተተረጎሙ እንደሆኑ ታሪክ መጽሐፍት በደንብ አድርገው የሚዘረዝሩት እና የሚገልጹት እንደሆነ እንድናቅ ያስፈልጋል። ከዛ ባሻገርም በማይክሮፊልም ደግሞ ከተመዘገቡ መጽሐፍት ደግሞ በማይክሮፊልም ከተቀመጡ መጽሐፍቶች ደግሞ አሉ። እነዚህ መጽሐፍት ድርሳነ ሐዋርያት በማይክሮፊልም ከተመዘገቡ መጽሐፍት ናቸው። የመጀመሪያው ድርሳነ ሐዋርያት የሐዋርያት ድርሳን እንደዚሁ የሚጠቀስ መጽሐፍ ነው። ከዛ ባሻገር ደግሞ መጽሐፈ አስቴር፣ መጽሐፈ ነቢያት፣ ደቂቅ ነቢያት፣ መጽሐፈ ኢሳይያስ፣ መጽሐፈ ኤርምያስ ትንቢቶቹ ማለት ነው፣ መጽሐፈ ሄኖክ፣ መጽሐፈ ትንቢተ ሕዝቅኤል፣ መጽሐፈ ሰሎሞን የሰሎሞን መጽሐፍት፣ መጽሐፈ ዮዲት እነዚህ በሙሉ መጽሐፍት በማይክሮፊልም እንዲቀመጡም የተሰራበት ዘመን እንደነበረ እንዲሁ እንደሆነ ያው አሁን ባለው ዘመን በማይክሮፊልም የተቀመጡ እንደሆኑ እንድናስተውለው ያስፈልጋል። ስለዚህ በዚህ ዘመን በጣም በርካታ ነገሮች እንደተሰሩና መጽሐፍት እንደተጻፉ ለማየት የቻልንበት ነው። ስለዚህ እነዚህ መጽሐፍት በማይክሮፊልም ተመዝግበው ያሉ ናቸው ማለት ነው። በሀገራችን ትልቁ ማስቀመጫ የሚባለው እሱ ማይክሮፊልም ላይ ከተመዘገቡት መጽሐፍት መካከል እነዚህ መጽሐፍት በዘመኑ የተጻፉ መጽሐፍትን የተተረጎሙ መጽሐፍት እንደሆኑ በደንብ እንድናስተውለው ያስፈልጋል። ሌላው ሁለተኛው ስራው የሚሆነው ሐዋርያዊ ተልእኮ መስፋፋት ነው። በኢትዮጵያ ትልቁ ስራ በተለይ ሐዋርያዊ ተልእኮ መስፋፋት የእሱ ጊዜ በጣም በስፋት የሚነገርና በቤተክርስቲያናችን በጣም በርካታ ሐዋርያዊ ተልእኮ ተፈጽሟል። ግን የእሱ ዘመን ግን በጣም በርካታ ካህናትና በርካታ ዲያቆናት በርካታ መነኮሳት የነበሩበት ዘመን ስለነበረ ይሄ ዘመን ስለዚህ እሱ ሐዋርያዊ ተልእኮ ከማስፈጸም አንጻር ቤተክርስቲያናችን የሆነች ቦታ መወሰን የለባትም እና ሙሉ ቦታ መሆን አለባት ብሎ በማሰብ በጣም በርካታ ስራዎች በሰሜንም በደቡብም በምዕራብም በምስራቅም ትልቅ ስራ ሲሰራ የነበረ ንጉስ እንደሆነ እንድናስተውለው ያስፈልጋል። በተለይ ወንጌልን መስበክ፣ አብያተ ክርስቲያናትን መትከል፣ የክርስትና ትምህርትን ማጠናከርና ማስፋፋት፣ አምልኮተ ጣዖትን ማጥፋት፣ ታምራትን በማድረግ ስነ ጽሁፍን በማስፋፋት፣ ገዳማዊ ህይወትን በማጠናከርና በማስፋፋት ሰዎች ወደ እግዚአብሔር በመመለስ ታላቅ ሐዋርያዊ ተልእኮችን እንዲፈጸም ትልቅ ስራ የሰራ ንጉስ እንደሆነ ታሪኩ በደንብ የሚነገርለት ታላቅ ንጉስ ነው። ስለዚህ ንጉስ በዘመኑ እነዚህ ነገሮች ተሰርተው የተጠናቀቁለት የተሰሩለት በዘመኑ በጣም በርካታ ነገሮች የተፈጸሙበት ታላቅ ንጉስ እንደሆነ በደንብ እንድናስተውል ያስፈልጋል። በተለይ ለእኛ ለኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ትልቅ አሻራ የጣለ በትልቅ ስም የሚነሳ ምንም እንኳ ቁርሾ ኖሮበት የተወሰነ ነገር ቢያጠፋም ግን ከዛ በኋላ በንስሐ ተመልሶ ስራዎች እንዲሰራ እንዳደረገና ቤተክርስቲያን እንድትሰፋ ስብከተ ወንጌል እንዲስፋፋ በማድረግ ትልቅ ስራ የሰራ ንጉስ እንደሆነ እንድናስተውለው ያስፈልጋል። እኛም ዛሬ ያው የነገስታት ታሪክ መተረክን ብቻ ሳይሆን ሰምተን የበለጠ ከነሱ የበለጠ ነገር እንድንሰራ ያስፈልጋል። ታሪክ ማወቅ ብቻ ሳይሆን ታሪክ ሰሪም ትውልድ መሆን ስለሚያስፈልገን ይህንን ታሪክ አውቀን የበለጠ እኛም ታሪክ እንድንሰራ ታሪክ መስራት ባንችል እንኳን ያደረጉትን የሰሩልን ስራ ማወቅ አንዱ ትልቅ ነገር ስለሆነ ታሪካችንን አውቀን ታሪክ ሰርተን የምናልፍ ትውልዶች እንዲያደርገን አምላካችን ቅዱስ ፈቃዱ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ለልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ የከበረ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ለነገስታት ለመኳንንት የገለጠችው ጥበብና ማስተዋል ለሁላችንም እንድታድለን የእሷ መልካም ፈቃድ ይሁንልን። ይቆየን።